ጥያቄ ስናቀርብ መልስ ሳይሰጥ በለወሳስ ቢታለፍም እንኳ ፎር ዘ ሪከርድ እና ቃለ ጉባኤው ላይ ቢያንስ መስፈር ስላለበት ነው አሁንም ጥያቄ ማነሳው። ለተነሱ ጥያቄዎች ደግሞ በደንብ ማዳመጥ ተገቢ ይመስለኛል። በተገቢው ምላሽ እየሰጠው ነው። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት የቋሚ ኮሚቴ ሰብሳቢዋንም ማመስገን እፈልጋለሁ። እኔም ማንሳት የምፈልገው ጥያቄ ከኔ በፊት የተናገሩት የምክር ቤት አባል ከተናገሩት ጋር ይያያዛል። እንደሚታወቀው አገራችን ውስጥ በተለይ የቻይና ዜጎች የሚሳተፉባቸው በተደጋጋሚ በሚዲያ የምንሰማቸው የታወቁ ወንጀሎች አሉ። በተለይ በዋነኝነት ጎላ ብለው የሚታዩት ሁለት ወንጀሎች ላይ ነው። የህገወጥ የማዕድን ማውጣት፣ ማዕድን ሀብቶችን ማዘዋወርና በህገወጥ የገንዘብ አጠባ ወይም መኒ ላውንደሪንግ ጋር የተያያዘ ነው። እነዚህ ደግሞ በከፍተኛ ሁኔታ የሀገራችን ኢኮኖሚክ ኢንተረስት የሚጎዱ ናቸው። በከፍተኛ ሁኔታ የሀገራችን ጥቅሞች የሚጎዱ ናቸውና እንደነዚህ አይነት በከባድ ወንጀል የሚሳተፉ የውጭ ሀገር ዜጎች መሆን አለበት ብዬ ማስበው በሀገሪቱ ህግ መሰረት ተገቢውን የህግ ስነ ስርዓት ተከትሎ በዚሁ ሀገር ፍርዳቸውን አግኝተው በዚህ ሀገር የተፈረደባቸውን ፍርድ ማጠናቀቅ ካልቻሉ ብሔራዊ ጥቅማችን ይጎዳል ብዬ አስባለሁ እነዚህ አይነት ህጎች። ምክንያቱም ብዙ የሚባሉ ነገሮች አሉ። አንዳንዴ እንደዚህ አይነት ወንጀል ውስጥ የሚሳተፉ ግለሰቦች ብቻ ሳይሆኑ በተወሰነ ደረጃ ስቴት አፓራተሶችም ይሳተፋሉ ይባላልና ተፈርዶባቸው እዛ ሄደው ፍርዱ ስለመፈጸሙ ምን ኮንትሮል አለን? ምን ቁጥጥርስ አለን? በተመሳሳይ ኢትዮጵያውያን በቻይና ውስጥ ብዙ ጊዜ የሚጠረጠሩባቸው ወንጀሎች ከንግድ ማጭበርበር ጋር የተያያዙ ናቸው። ያም ከሆነ ኢትዮጵያውያን ዜጎቻችንን ማስተማር መንገር ያለብን የሚነግዱባቸውን ሀገራት ህጎች አክብረው ስራቸውን እንዲሰሩ፣ ህገወጥ የሚሰሩ ከሆነ በሀገሩ ህግ መሰረት እንዲስተናገዱ ማድረግ አይሻልም ወይ? አንደኛው ጥያቄ ይሄ ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ሁለተኛ ከቀጣይም ከቀረቡት ረቂቆች ጋር የሚያያዘው አይ ቲንክ ከዚህ በፊትም ሌሎች ሀገሮች ጋር ቻይና፣ ደቡብ አፍሪካ፣ ብራዚል አይነት ሀገሮች ጋር ነው ብዙ ጊዜ እንደዚህ አይነት ፍርደኞችን የማስተላለፍ እና የወንጀል ትብብር የምናደርገው። ከምዕራቡ ዓለም ጋር ግን እንደዚህ አይነት ህጎችን እንደዚህ አይነት ስምምነቶችን ስናረጋ አይስተዋልምና እዛ የምንፈልጋቸው ወንጀለኞች ስለሌሉን ነው ወይ? እነዚህ ሀገሮችስ የሚፈልጉት ስለሌለ ነው ወይ? ትኩረታችን ብዙ በዲሞክራሲ ያልገፉ በሰብአዊ መብት ጥበቃ ካልገፉ ሀገሮች ጋር እንደዚህ አይነት ስምምነቶችን መንግስት እያደረገ ያለው። በዚህ ላይ ማብራሪያ ቢሰጥ ለማለት ነው። በጣም አመሰግናለሁ። ጥያቄ ስናቀርብ መልስ ሳይሰጥ በለወሳስ ቢታለፍም እንኳ ፎር ዘ ሪከርድ እና ቃለ ጉባኤው ላይ ቢያንስ መስፈር ስላለበት ነው አሁንም ጥያቄ ማነሳው። ጥያቄ ምንድን ነው? አንደኛ ወደ ብራዚል የሚሄዱ ብዙ ዜጎች አሉን ወይ? የህዝብ ለህዝብ የኢኮኖሚ ግንኙነታችን እንደሚታወቀው ከብራዚል ጋር የተወሰነ ነው። እንደ መረጃ ያክል ክብር የቋሚ ኮሚቴ ሰብሳቢዋ አሁን ብራዚል ውስጥ ስንት ኢትዮጵያውያን ዜጎች ፍርደኞች አሉ እንዲተላለፉ ምን ጠይቀው? በእርግጥ ከላቲን አሜሪካ ወደ ኢትዮጵያ የሚገቡ በተለይ በድረግ ማዘዋወር ተጠርጥረው የሚያዙ የብራዚል ዜጎች እንዳሉ አውቃለሁ። እነሱን ለማስተላለፍ ካልሆነ ብዙ ኢትዮጵያውያን በብራዚል እንደ ብራዚል አይነት ሀገሮች ጋር በወንጀል ተሳትፈው የተፈረደባቸው ወይም በማቆያ ያለ አይመስለኝምና አሁንም ጠቀሜታው ብዙ አይታየኝም የዚህ አዋጅ። አመሰግናለሁ።
አመሰግናለሁ የተከበሩ አፈ ጉባኤ። ጥሩ ከዚህ ቀደም ያጸደቅናቸውም ህጎችና ይሄ ተመሳሳይነት አላቸው። በመሰረቱ ህግ የሚወጣው ወደ ኋላ ሄዶ ለመስራት ብቻም አይደለም። ለወደፊት ከዚህ ሀገር ጋር በርካታ ስራ እንሰራለን። አንስቼዋለሁ ቅድም የብሪክስ አባል ሀገር ናት። ስምምነት ከዚህም በላይ በእያንዳንዱ ዘርፍ ተፈራርመን የህግ ማዕቀፍ ኖሮን እንሰራለን። ይሄ ተጠናክሮ የሚቀጥል መሆኑ የተከበረ ምክር ቤት አባላት ልንይዝ ይገባል የሚል እምነት አለኝ። ከዛ በሻገር የብራዚል ዜጎች ኢትዮጵያ ውስጥ ፍርደኞች አሉ። ከኛ ተጨባጭ ብራዚል ሀገር ውስጥ ላይኖር ይችላል። የብራዚል ሀገር ፍርደኞችን እዚህ ቀልበን ማረም ለኢትዮጵያ ምንም ጥቅም የለውም። አንደኛ መወሰድ መቻል ያለበት ለወደፊት የኛም ባለሙያዎች ሊኖሩን ይችላሉ። አሁን ባለው ተጨባጭ እኛ እዛ ሀገር ሄደን አላየንም። ነገር ግን ይሄ ስምምነት ለአንድ ወቅት ብቻ የሚፈረም እንዳልሆነ መያዝ መቻል አለበት የሚለውን ሀሳብ ለመስጠት ነው። ከዛም ባሻገር እነዚህ ዜጎች ቅድም ባልኩት ማዕቀፍ በስምምነት ወይም ደግሞ በዲፕሎማሲ ቻናል ብቻ መላኩ አግባብነቱ ብዙ ስላልሆነ ነው ህግ እያወጣን ያለ ነው። ባወጣነው ህግ መሰረት ነገ የላክናቸው ታራሚዎች ሄደን በፈለግነው ሰዓት የመጎብኘት እድል እንዲኖረን ነው ህግ እያወጣን ያለ ነው። ማረሚያ ቤት ውስጥ ሆነው እንድናገኛቸው ነው። የኢትዮጵያ መንግስት ምህረት ሲሰጥ ይቅርታ ሲሰጥ ሊለቀቁ ይችላሉ። ከዛ ባሻገር እዛ ስለሄዱ እንደተፈለገ ይኮናል ማለት አይደለም። አገራትን ደግሞ ትረስት ማድረግ መቻል አለብን። ምክንያቱም አሁን ያለንበት ዘመን ዓለም ወደ አንድ መንደር ወደ አንድ ሰፈር እየተሰበሰበች ባለችበት አንስማማም ማለት ተገቢነት ይኖረዋል ብዬ አላምንም። እንደ ቋሚ ኮሚቴ ሰብሳቢ ለተነሱ ጥያቄዎች ደግሞ በደንብ ማዳመጥ ተገቢ ይመስለኛል። በተገቢው ምላሽ እየሰጠው ነውና በዚህ መንገድ መወሰድ ይኖርበታል። ህጉ ወደፊት ስለሚሰራ ነው። ወደፊት ደግሞ ከሀገራት ጋር በጣም ብርቱ ግንኙነት አመሰግናለሁ የተከበሩ አፈ ጉባኤ። የተነሱ ጥያቄዎች በጣም ጥሩ ጥያቄዎች ናቸው። እኛም ረቂቅ አዋጁን ስንመረምር በተለይም ስምምነቶቹን ነው። ረቂቅ አዋጁን ብለን ስንል ስምምነቱን እያንዳንዱ አንቀጽ ላይ ከተቋም ኃላፊዎችና በዚህ ጉዳይ ላይ ተዋናይ የነበሩ ባለሙያዎች ጭምር በተገኙበት በደንብ ለመወያየት ሞክረናል። እናንተም ያነሳችኋቸው ጥያቄዎች እኛም ስናነሳ የነበረ መሆኑን በመጀመሪያ ለማንሳት ፈልጌ ነው። ይሄኛው ስምምነት አይተነው እንደሆነ ሲመራልን የተላከልን ወደ 20 አንቀጾች አሉት። በስሩ ደግሞ በርካታ ንዑስ አንቀጾች አሉት። እያንዳንዱ አንቀጽ በሚገባ በምናይበት ጊዜ የሚያሳየን ነገር ምንድነው? አንደኛ ሁለቱም ሀገራት በፈቃዳቸው ተስማምተው ፈልገው ለመፈጸም የተፈራረሙት ስምምነት ነው። ይሄን ስምምነት የሕዝብ ተወካዮች ምክር ቤት ሲያጸድቀው ወደ ተግባር የሚገባበት ስርዓት ነው ያለው። ይህ ከሆነ ከባላንስ ጋር ተይዞ ወይም አንዱን ሀገር አንዱ ሀገር ላይ ተጽዕኖ ይፈጥራል በሚል ስሜት የተነሳው ጥያቄ በተቀመጠው አንቀጽ መሰረት እንጂ ከዛ ውጪ ተጽዕኖ የሚያደርግበት ምንም አይነት ምክንያት ሊኖር አይችልም። የተጻፈ ህግ ነው። በተጻፈው ህግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። አይተነው ከሆነ መግቢያው ላይ መጀመሪያ ላይ በእንካ ለእንካ መርህ ነው የሚፈጸመው። አንደኛው ሀገር በስምምነቱ መሰረት ህግ አክብሮ ፈጽሞ ሌላኛው ባያከብር ቀጣያኛው ሀገር ሊያከብር አይችልም ማለት ነው። እነዚህ ሀገራት ደግሞ ቀጣይነት ያለው ግንኙነት የሚያደርጉ ሀገራት ናቸው። የነበራቸውም ሀገራት ናቸው። ለረጅም ዓመት በዲፕሎማሲው መስክ በተለያየ መስክ በኢኮኖሚው፣ በኢንቨስትመንቱ፣ በንግድም ግንኙነት ያለን ሀገር ነን። ቀጣይም እየተጠናከረ የሚቀጥል ነው። ስለዚህ ከሆነ በዚህ ሀገር ውስጥ የዜጎች እንቅስቃሴ ጠንካራ ስለሚሆን በእንዲህ አይነት ሁኔታ
ስምምነት አድርጎ ስራዎች መስራት፣ ወንጀል የመከላከል ስራ መስራት አግባብ ስለሚሆን ነው። እሱ ብቻ አይደለም። አንድ ሰው በህግ ቁጥጥር ስር ውሎ ወይም ደግሞ ፍርድ አግኝቶ ፍርዱን በሚጨርስበት ጊዜ ሰብአዊ ክብሩ፣ ሰብአዊ መብቱ ሊከበርለት ይገባል። ለአብነት እንውሰድ። የኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ አለች አይደል? ሚዲያ ላይ ሲሰራጭ የነበረ ናዝራዊት የምትባል። ስለዚህ እቺን እህታችን ለመመለስ እድል ይከፍታል ማለት ነው። ልክ እንደዚህ እነሱም የነሱ ዜጎች ወደ ሀገራቸው ሄደው በሚያውቁት ቋንቋ በሀገራቸው በማህበረሰባቸው ውስጥ ፍርዳቸው እንዲጨርሱ እንጂ ልቅ ሆነው እንዲለቀቁ የሚያደርግ አይደለም። አንደኛ ይሄ ህግ ምን አለው? ቅድም ያነሳችሁት ጥያቄ ወንጀል የሰራ ሰው ሀገሩ ሲሄድ ይለቀቃል የሚል እንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን መጎብኘት የምንችልበት ስርዓት አለው። እነሱም በተመሳሳይ ከዛ ሀገር ፍርድ ያገኙ ሰዎች እዚህ ሀገራችን መጥተው በፈለጉ ሰዓት ማረሚያ ቤት መጥተው የሚያዩበት ስርዓት አለው። አሁንም አሉ። ይሄን ህግ ባንፈርም እንኳን እኮ እየተሰራ ነው በዲፕሎማሲው ቻናል። ነገር ግን የህግ ማዕቀፍ ቢኖረው የበለጠ ለአሰራርም ምቹ ያደርገዋል በሚል ነው እንጂ በዲፕሎማሲው ቻናል እኮ እዚህ ኢትዮጵያ የመጡ በርካታ ታራሚዎች አሉ። ቻይና ሀገር ላይ ፍርድ ተፈርዶባቸው አሁን እየታረሙ ያሉ፣ እኛም የመስክ ምልከታ ስናደርግ ያገኘናቸው ማለት ነው። አሁንም ማረሚያ ቤት ነው ያሉት። ለምን? ይቅርታ ማድረግ ካለበት የቻይና መንግስት ነው ይቅርታ ሲያደርግላቸው ሊወጡ የሚችሉት እንጂ የኢትዮጵያ መንግስት እነዚህን ዜጎች ዝም ብሎ ሊለቅ አይችልም። ተስማምቶ ነው ያመጣው። በሀገሩ ሊያርማቸው ነው እንጂ ከማህበረሰባቸው ቤተሰባቸው እየጠየቃቸው ሊታረሙ የሚችሉበት ሁኔታ መፍጠር እንጂ ወንጀለኞችን ፍርዳቸውን ሳይጨርሱ ለመልቀቅ አይደለም። ስምምነቱ እንደዚህ አይነት ዓላማ የለውም። በተመሳሳይ እኛም ወደዛ ሀገር የሚላኩ ሲሆን እዛው ሀገራቸው ላይ የሚታረሙበት የኛ ኤምባሲዎቻችን አስፈላጊ ሲሆን ፍትህ ሚኒስቴር እነዚህን ፍርደኞች የሚጎበኝበት በማንኛውም ጊዜ የሚችልበት ሁኔታ እንዳለ መታወቅ መቻል አለበት። እነዚህ ሀገራት ደግሞ የኛ የቅርብ የብሪክስ አባል ሀገራቶች ናቸው አይታችሁ ከሆነ። ስለዚህ ይበልጥ ግንኙነታችን በእንዲህ አይነት ስምምነት አጠናክረን በርካታ ስራ በቀጣይም ሊሰራ እንደሚችል ታሳቢ እንዲደረግ ነው። አመሰግናለሁ።